ኩርሲይን አልፈው ወደ ዓርሹ ተጠጉ። ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናዥ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ። ሰለዋቱ ረቢ ወተስሊማቱሁ ዐለይህ። አላህንም አወሩት። በርካታ ተአምር አሳያቸው። ምናቀውን ማናቀውን የተነገረንን ያልተነገረን 50 ሶላት ወሰነባቸው። 50ውን ይዘው ሲመለሱ ነቢዩላህ ሙሳን አገኙ። አንተ መሐመድ ሆይ ጌታ ስንት ሶላት ፈርድ አረገብህ? 50 ተመለስና አስቀንስ አይችሉትም ኡመቶች። 50 ማለት በየ28 ደቂቃው ሶላት ጀማዓ እንሰግዳለን። እንቅልፍ የለ ስራ የለም ማለት ተመላልሰው ከሙሳ ወደ አላህ ከአላህ ወደ ሙሳ ከ55 አስቀንሰው የኛ ነቢይ ዳግም ህዋውን እየቆረጡ መካ ላይ ተከሰቱ። ሲመለሱ ፍራሻቸው ሙቀቱን አልለቀቀም። እንዴት ይሄ ሊሆን ቻለ? እንዴት ይሄ ሊፈጸም ቻለ? ጥበበኛው ጌታ የተላቀ ይሁን። ሱብሓን ሲጀምር ለዛን ጥራት ይገባው። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى يالو نزال الله هيال الشنافي من نجر ما يسالو جيتا بتأمراتو يباريو اللبياز أنا جيتا الله نجزاو نفراو